ይሄንን ምርጫ ነው ብሎ መሳተፉ ለነሱ ነውር ነው ብዬ ነው የሚጠብቀው። ለነሱ ነውር ነው። ለሌላውም ህዝብ ለመራጭ መርጣለው ብሎ ካርድ ለምወስደው በገዛ እጁ ግደለኝ እኔን ብሎ መምረጥ ነው። ግደለኝ፣ አንተ ግደለኝ፣ ይኸውልህ አንተ ብትገለኝ እሞታለሁ ይሻለኛል ብሎ ምርጫ ማድረጉ ነው እንጂ ኖራለሁ ታኖረኛለህ ማለት አይደለም። ህግ ታወጣለህ፣ ታሻሽላለህ፣ ህዝብን ትጠብቃለህ ብሎ አይደለም። ህዝብ እኮ እኔ እናንተን ለመጠበቅ ሚሊሻ አይደለሁም የተባለ ህዝብ እንዴት አድርገው ምርጫ ይመርጣል? ይሄ ነውር ነው። ይሄ ነውር ነው። እኔ እኮ የእናንተ ሚሊሻ አይደለሁም ያለ ሰው በምን መልክ ነው? ሀብታሙ አያናድድም? ይሄ ምርጫ እንዴት ሚሊሻ እናንተን ለመጠበቅ ካልቻለ እንዴት ለምንድን ነው የሚመረጠው? ለምንድን ነው ምርጫ የሚኖረው? አላውቅም ማለት ነው። እንዲህ አይነቱን እንዴት አድርገው ነው የሚመርጡት? ይሄ እኮ ብሎ መጮህ የነበረበት ወርዱ ታግሎ ማውረድ ብቻ ሳይሆን ጎትቶ ማውረድ ያለበት ህግን ለማውጣት በትክክል መንግስታዊ ስርዓት ውስጥ ውጤት አመጣለሁ ብሎ አይደለም ሰዎች የሚመጡት። ስራ እንጀራ ፍለጋ ነው የሚሄዱትና ለዛ ነው ቀላል ቦታ ብሎ የሄዱት ብዬ አስባለሁ። ያም ሆኖ እያሰሯቸው ናቸው። ቅድም እንዳነሰነው ገሞቹን ከሽሮ ሜዳ ሳይቀር ለዘመናት የኖሩትን የጥበብ ባለሙያዎችን የኢትዮጵያ ባንዲራ ያለበት ልብስ ትሰራላችሁ ተብሎ ገሞ በሙሉ ተጠራርጎ ከአዲስ አበባ ከገዛ አገሩ የተባረረ ህዝብ አሁን ምን ሊያመጣ ነው ወደ ምክር ቤት ይመጣል ብሎ መጀመሪያ የሚገቡትና ራሱና የራሱን ህዝብ ያልተከላከለ በቡራዩ የመጀመሪያ አንገት ተቆርጦ በጦር ላይ የተቆረጠ አንገት ያደረጉትን አስነዋሪ እልቂት የተፈጸመባቸው በጣም ከሌላው ህዝብ አምሮ መታገል ያለበት ጋሞ ህዝብ ነበር። አሁን በዚህ ውስጥ እንዴት አድርገው በምን ዝምድና ነው ለዚህ ምርጫ የሚገቡትና የሚታሰሩት? እያሰሯቸው ነው። አዎ እያሰሯቸው ነው። ከዚህም በኋላ ከምርጫ እስከተባለ ጊዜ ድረስ በተከታታይ ህዝባዊ ሰላማዊ ሰልፍ በአውሮፓ፣ በአሜሪካ፣ በኤዥያም እንደዚሁ በደቡብ አፍሪካም ያለው ህዝብ በሁሉ ቦታ ላይ አውስትራሊያ ያለው በየቦታ ላይ ሰላማዊ ሰልፍ መደረግ አለበት። ይሄንን ማደናቀፍ አለበት። ብዙውን ጊዜ አብይ እንቅልፍ የሚያጣው የአብይ ብልጽግና እንቅልፍ የሚያጣው ዲያስፖራ ላይ ነው። ዲያስፖራን ከፋፍዬ ያለው ቆርጭ ያለው በትኝ ያለው ቤተክርስቲያንን በትኝ ያለው አጥፍ ያለው ከዚህ በኋላ ምንም እንቅስቃሴ የለም ብሎ እንደፎከረ በዚሁ ላይ መቅረት የለበትም። ሁሉም ሰው ያንን ምሽግ ማፍረስ አለበት ብዬ አስባለሁ። ዲያስፖራ ተስፋውን ይቁረጥ፣ ፍጹም ተስፋውን ይቁረጥ። ኢትዮጵያ ለምታለች እያለ እየሄደ የሚመጣ ተስፋውን ይቁረጥ። ቤተክርስቲያን መሪዎች ህዝባቸው በሌላ ነገር ላይ እንዳይደልሉ አብይ ክርስቲያን ነው፣ አዳነች ክርስቲያን ናት እያሉ ይቀጥላሉ። ጀነራል መሐመድ የሚባለው ክርስቲያን ነው እያሉ ይናገራሉ። ክርስትና አይደለም። ክርስትና እንደዚህ አይደለም። ክርስቶስ ተከታይ ህዝብ እንደዚህ አይደለም። ክርስቶስ ስለ ሰው ነው የሞተው። ክርስቶስ ስለ ሰው ነው የተሰቃየው የተሰቀለው። ሰው ሲገደል ዝም ብለህ ተመልከት አይደለም። ስራው የእግዚአብሔር ቢሆንም ስትሰራ እግዚአብሔር ይረዳልና ህዝብን አታጭበረብሩ፣ ህዝብን አታሳስቱ። ህዝብ እያለቀ አገር እየጠፋ ሳለ አትሊስት ሌላው ቢቀር ጸልዩ፣ ለኢትዮጵያ ህዝብ ለኢትዮጵያ ጸልዩ። ለገዳዮች አይደለም የምትጸልዩት። ይሄንን ለማለት ፈልጋለሁ። ሀብታሙ በጣም የሚያስደንቅ ሁኔታ ነው ያለውና ዲያስፖራ በአጠቃላይ ወደ ኢትዮጵያ ከዚህ በኋላ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እንወያያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ባለው አጠቃላይ ወቅታዊ ሁኔታ በተለይም ከጨረቃ ቤቶች ጋር በተገናኘ የኦሮሚያ ክልል እየሰጠ ያለው አዲስ ውሳኔና የዚህ ውሳኔ አንድምታ ምንድነው? ህገወጥ ምርጫውና አጠቃላይ ሀገሪቱ የፖለቲካ ቀውስን ምክንያት በማድረግ እየተወያየን እንቆያለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምንሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እንግዲህ በተለይ የአዲስ አበባን የህዝብ አሰፋፈር እንለውጣለን፣ አዲስ አበባን በህገ ወጥ መንገድ ሙሉ ለሙሉ የኦሮሚያ እናደርጋለን፣ የኦሮሚያ ንብረት ነች በሚል ሌላው ዜጋ መጤ እንደ ውጭ ሀገር ዜጋ ይቆጠራል የሚለው በቅርቡ ያሰራጩት ሰነድ እንግዲህ ከዛሬ 8 ዓመት በፊት ጀምሮ አብይ አህመድ ስልጣን ላይ ከወጣ ጀምሮ ሲያራምዱት
የነበረው አቋም ነው። በይፋ ያንን ተግባራዊ ለማድረግ ሲንቀሳቀሱ ቆይተዋል። ያንን ተከትሎ እንግዲህ አዲስ አበባ ህጋዊ ይዞታ ያላቸው ዜጎችን በማፈናቀል በጫካ ፕሮጀክት፣ በወንዝ ዳር ልማት፣ በኮሪደር ልማት ስም እያፈናቀሉ ለጥቂት ካድሬዎች ምትክ ቦታ ሰጥተናል፣ ቤት ሰጥተናል እየተባለ ብዙሃኑ ህዝብ ግን ወድቆ እንዲቀር የተደረገበት ሁኔታ አለ። ከዛ አልፈው ደግሞ ቀደም ሲል ከአዲስ አበባ ክልል ቆርጠው በህገወጥ መንገድ ያካለሉትን ጨምሮ ሸገር ብለው በሰየሙት ከተማም ተመሳሳይ እንግዲህ ህጻናት በጅብ እስኪበሉ ድረስ ዜጎች ቤታቸው ላያቸው ላይ የፈረሰ ትምህርት ቤት የሄዱ ልጆች ወደ ቤታቸው ሳይመለሱ ቤታቸው ፈርሶ የጠበቃቸው ሁኔታና ያ ሁሉ ሰቆቃ ሲፈጸም የነበረው እንግዲህ አማራ ብሔር ተወላጆችን ጨምሮ በኋላም ከተለያዩ የደቡብ አካባቢዎች የመጡ ብሔር ብሔረሰቦች ጭምር የጥቃት ኢላማ የሆኑበት የማፍረስ እርምጃ አለ። የህጋዊ ድሃ አድርገናቸዋል፣ የጨረቃ ቤት ነው ያፈረስነው ሲባል ነበር። አሁን ደግሞ የኦሮሚያ ክልል የጨረቃ ቤቶችን ህጋዊ እንዲሆኑ ወስኗል ተብሏልና ይሄን ውሳኔና አጠቃላይ ያለውን ተጨባጭ ሁኔታ እንዴት ነው የሚያዩት? ይሄ ውሳኔ ለማን ነው? ስለተሰጠኝ እድል ሀብታሙ እጅግ አድርጌ አመሰግናለሁ። እንደገና ሀብታሙ የሀገራችን ሁኔታ እንደሚታወቀው ሁሉም ሰው እንደሚያውቀው ከዲጡ ወደ ማጥ እየሄደ ነው ያለው። ይሄ ነገር ወደኋላ መለስ ብለን ስንሄድ አንተ እንዳነሳው አዲስ አበባ የኢትዮጵያ መናገሻ ዋና ከተማ፣ ሁላችንም ያደግንበት የተማርንበት ከተማ፣ አዲስ አበባን የሚያህል ትልቅ ከተማ፣ ታሪካዊ ከተማ አዲስ አበባ ፒያሳ ካዛንቺስን እና ሌሎችንም አካባቢዎች ሙሉ በሙሉ ሲያፈርሱ አፍርሰው ባለርስት የቤት ባለቤት ካርታ ፕላን ያላቸው ሰዎችን ከቤታቸው አውጥተው ሲጥሉ፣ ሰዎቹም ደግሞ ሲጥሏቸው ወጥተው እያለቀሱ ብቻ ከቦታው ከመሸሽ በቀር ወደ ጫኑበት እየሄዱ መጨረሻ ላይ እነሱ እንደተናገሩት ክራይ ቤት ግቡ፣ ከክራይ በኋላ ለክራይ የሚሆን ገንዘብ እንሰጣለን፣ ከክራይ በኋላ ገንዘቡ ሲያልቅ እነሱ እንግዲህ ጎዳና ይወጣሉ ያሉትን ጽዋ ተጎንጭቶ ግማሹ ያንን ላለማየት ገመድ እየወሰደ እየተሰቀለ ብዙዎቹ ያሉበት ታሪክ ነው። የቤት ማፍረስ ጉዳይ ቀላል ነገር አድርጎ መመልከት ቀላል እንደ ቀልድ የሚታይ ነገር አይደለም። ያ ሁሉ ሲደረግ ህዝቡ ዝም ብሎ ነው የሚያየው። ነገ በራሴ ላይ ይመጣል፣ እንዲህ አይነት ነገር በእኔ ላይ ይደርሳል ብሎ ያሰበ ማንም የለም። እስካሁን ድረስ ቢያስብ እንኳን ለትግሉ ራሱን አላዘጋጀም፣ ለትግል አልመጣም። ይሄ በጣም የሚያጠያይቅና መፍዙዝ ነው። የሰው ልጅ ሲፈዝ ያየሁት በዚህ አይነት ሁኔታ ነው። ለምንድን ነው ኢትዮጵያውያን በዓለም ደረጃ ኢትዮጵያውያን የተፈራው እኮ ተፈርቶ የሚኖረው እኮ የውጭ ጠላት እጁን ያላስገባው እኮ ነጮችን ጭምር ቦምብና ጀት ይዞ ገብቶ ልግዛ ያለውን በ5 ዓመት ውስጥ ከሀገሩ ያባረረ በጦር በጎራዴ ከሀገሩ ያባረረ ጀግና እየተባለ የሚወራለት ትልቅ ህዝብ ነው። ብዙ ታሪክ ያለበት ህዝብ ነው። ይሄ ህዝብ ዛሬ የምነካው ትውልዱ ያ ትውልድ ብቻ ነው እንዴ? ለዚህ ትውልድ ያወረሰው ጀግንነት፣ እምቢ ባይነት፣ እውነትን መከተል የለም እንዴ? ያ የት ገባ? ምን ሆኖ ነው? የምን ሆድ ነው ሞቱን ና ብሎ ቁጭ ብሎ ሞቱን በቤቱ የሚጠብቀው? ይሄ ሸገር የሚባል ከተማ በመጀመሪያ ሸገር የሚባል ነገር የለም። ይሄ የኦሮሞ ብልጽግና ያቋቋመው ከተማ ኦሮሞ እዛ በሸገር ከተማ ውስጥ ሸገር በተባለው ዙሪያ ላይ ሱሉልታ፣ ኮዮ ፈጪ የሚባሉ እነዚህ ከተማ ዙሪያ ላይ ቤቶቹ እንዲሰሩ ከተማ እንዲስፋፋ የከተማ ልማት እንዲሰፋ ያደረገው ቀደም ሲል የነበረው መንግስት ነው። በደርግ ጊዜም የተያዘ ፕላን ነው፣ ፕሮግራም ነው የሱ ነገር እና እየሰፋ ከተማ ሲሄድ ገጠር ላይ ዳር ላይ ያሉ አርሶ አደሮች ከአርሶ አደሮች ገንዘብ ተሰጥቷቸው ተከፍሎ ነው በነፃ የተባረረ። የሚባረር ሰው አልነበረም። ይሄ ማንም ሰው እንኳን መንግስት እንኳን በእድሜያችን ቀርቶ ማንም ግለሰብ የሚያውቁ ነው። ገንዘቡን የተቀበሉትም ሰዎች ያውቃሉ። በዛ አይነት ነው ቤቱ የተሰራው። ግን ይሄ ሆም ተብሎ አማራ፣ ገሞ፣ ወላይታ፣ ሀዲያ የሁሉም ብሔረሰብ ያደረገውን በሙሉ ጠራርገው ግማሹን እንደሚታወቀው እንደውም ቡራዩ ውስጥ ያለው እዚህ መሀል ከተማ እንጦጦ ላይ እዚህ በላይ ሽሮ ሜዳ ላይ ያለው ገሞ ሳይቀር ጭነው ወስደው ገሞቹን በሀገራቸው ሌሎቹንም እንደዚሁ ብትንትናቸውን ሲያወጣ ዝም ብሎ አየ። ያንን ያየው ፒያሳና ካዛንቺስን የመሰለ መሀል ከተማ መሬትን ለመሸጥ እንዲመቻቸው ስልጣን በእጃቸው የኢትዮጵያ ስልጣን በእጃቸው አስገብተው ኢትዮጵያ የሚባል ነገር የለም፣ ኦሮሞ ነው ስልጣን ያለው፣ የኦሮሞ መንግስት ነው እያለ መሬትን ቀርቶ ህዝብን ከነ ርስቱ ከነ ቤቱ አፍርሶ ሲያደርግ ዝም ነው ያለው። ዛሬ ያ ሁሉ ጨርሶ ወደፊት አይሳካም እንጂ ቢሳካ ሌላው ከተማ ሌላውም ዙሪያ ላይ ያለው ምንድነው መርካቶ፣ የተቀሩት
የነበሩት ከተሞች እንደዚህ እንደሚፈርሱ ምንም ጥርጥር የለውም። ይሄን ለማድረግ እችን ምርጫ እየጠበቁ ነው ያለው። ይሄ ምርጫ እና አብይ ወደፊት ከሄዱ ይሄንን ለወደፊት እንደሚያደርጉ ምንም ጥርጥር የለውም። የተቀረውን በሙሉ ይሄ ምን ጨምሮ ልደታን በሙሉ እንደሚያፈርሱና እንደሚሸጡ የተረጋገጠ ነው። ይሄንን መከላከል የሚችለው ህዝቡ ራሱ ነው። ራሱ ካልተከላከለ አሜሪካ ሄዶ አይከላከልም፣ ከአውሮፓ መጥቶ አይከላከልም፣ አረብ ሄዶ አይከላከልም። እነሱ በባንዳነት የሚሉት ባንዳ ከኋላ ሆኖ ኢትዮጵያን የሚፈጀው አረቦች ናቸው። አረቦቹ እየፈጃቸው የኢትዮጵያ ህዝብ ዝም ማለቱ በጣም በጣም ነውር ነው። አገራቸውን ያውታል። አሁን ደግሞ ወደ ገበሬው ወደ ገጠር ከተማ ወደ ኦሮሚያ ከተማ ገብቷል። ኦሮሚያ ውስጥ የጨረቃ ቤቶች አሉ፣ እነሱን እናፈርሳለን ብሏል። ይሄ ኦሮሞን ማጥፋት እንደሆነ ኦሮሞ ራሱ ሊያውቀው ይገባል። ኦሮሞ የሚያፈርሷቸው የኦሮሞ ቤቶች እነዚህ ምን አይነቶች ናቸው? እነዚህ ብልጽግናን የሚቃወሙ ለብልጽግና ጥርሳቸውን ያልሰጡት ልባቸውን ለኦሮሞ ብልጽግና ያልሰጡትን ለማጥፋት ስለፈለጉ ከእግራቸው በታች አድርገው ለመግዛት ኦሮሞን ለመደቆስ ከመግደል በቀር አልፎ አሁን ደግሞ ኦሮሞን ለማጥፋት የተነሱ መሆናቸውን የኦሮሞ ህዝብ ሊያውቀው ይገባል። ቤታቸው ብቻ አይደለም የሚያፈርሰው፣ ርስታቸውንም ይወስዳሉ። ቀጥለጥ አድርገው ነው የሚገዙት። ይሄ ድርጊት የሚደረገው በአምቦ ልጆች ነው። በነ ሽመልስ አዱኛ በእነሱ አካባቢ ባሉ ባለስልጣን ዛሬ ባለጊዜ ከሆኑት አብይ አጃቢዎች ተከትሎ ነው እየሆነ ያለውና ይሄ በጣም ከባድ አደጋ የሚያመጣ ነው። ቤታቸው እንዳይፈርስ የኦሮሞ ህዝብ መነሳት አለበት። ከሌላው ህዝብ ጋራ መተባበር አለበት። ቤታችን አናስፈርስም እናንተ ትፈርሳላችሁ ብሎ እነሱ ማፍረስ መቻል አለበት። ሀብታሙ እንዲህ ነው መሆን ያለበት እንጂ እንደ አዲስ አበባ እንደ ሸገሮቹ ቤታቸውን በላያቸው ላይ ሲያፈርስ ቁጭ ብሎ እንባ ማፍሰስ ዋጋ የለውም። መጥፋታቸውን ማወቅ መቻል አለባት። ስለዚህ ቤታችን አታፈርስ ብሎ በተመጣጣኝ ሁኔታ ከነሱ ጋር መፋለምና የኢትዮጵያ ህዝብን ለትብብር መጥራት አለባቸው። ቤታችን ይፈርሳል የሚሉት ብዬ አስባለሁ። ይሄ ካልሆነ በጣም አደጋ ነው የሚሆነው። ቤታቸው እንደሚፈርስ አትጠራጠር። ያፈርሳሉ፣ ለማፍረስ ይሄዳሉ፣ በቅርቡ ያደርጉታል። ይሄ አሁን ሻሸመኔ ላይ እየተደረገ ነው ያለው። ከሰሞኑ ከሰማው ሻሸመኔ የከተማ ህዝብን እያፈረሱ ነው ያሉት። ሻሸመኔ እየፈረሰ ነው ያሉት። የሻሸመኔ ቤቶች፣ ሻሸመኔ ነዋሪዎች፣ ዘመዶች፣ ጓደኞች እዛ ያሉ ትላንትና ደውሎ ነግሮኛል ቤታችን እያፈረሱብን ነው ብሎ። ስለዚህ እያፈረሱ ነው ያሉትና ሀብታሙ በጣም አደጋ ነው። ምን መሰለ 25 ሚሊዮን ብር የሚሸጥ ቤት ሐዋሳዎቹ አፍርሰው በ2 ሚሊዮን ካሳ ሰጥተናል እያሉ ናቸው። እያለቀሰ ነው ህዝብ ያለውና ይሄ በሁሉ ቦታ ላይ እየሄደ ያለ ስለሆነ ህዝብ ምርጫ ላይ ትኩረት አይደለም። ምርጫውን ሙሉ በሙሉ ሪጀክት አድርገው ትግሉ ላይ ነው እግሩን ማቆም ያለበት። ፖለቲካ ፓርቲ ነን የሚሉት እነዚህ ሰሞኑን 5 ነው ምናምን ምርጫ ላይ ችግር አለ፣ ምርጫ ላይ ሪጀክት ልናደርግ እንችላለን የሚያሉ ያሉት ፓርቲዎቹ ይህንን ህዝብ የዚህን የህዝቡን ሮሮ የህዝቡ ቤት መፍረስ ከኦሮሞ ህዝብ ጎን ላይ በመቆም ከሌላውን ህዝብን ማንቀሳቀስና ትግሉን ወደዛ ህዝቡ እንዲኖር መጀመሪያ መኖሩን ምርጫ አይደለም። ምርጫ ለአብይ እድሜ መስጠት ስለሆነ እሱ ላይ ትተው እሱን መታገል። ስለዚህ ምርጫ ላይ ሳይሆን መኖር ላይ ነው መጀመሪያ ማታገል ያለባቸው። ሀብታሙ ይሄን ለማለት ፈልጋለሁ በዚህ ቤት ፈረሳ ላይ። ከልብ አመሰግናለሁ። በተለይ እንግዲህ የጅማው ኮንፈረንስ ያው ባለፈው አመት ያው ብዙ ተነጋግረንበታል። አንዱ እዛ ሚስጥራዊ ስብሰባ ላይ ጅማ ተደርጎ በነበረው አቶ ሽመልስ አብዲሳና አባዱላ ገመዳን ጨምሮ ቀደም ሲል የኦሮሚያ ክልል ፕሬዚዳንት የነበሩ በተገኙበት ያደረጉት ነገር እንግዲህ አዲስ አበባ ውስጥ የሚደረገው የኮሪደር ልማትም የጫካ ፕሮጀክትም ሆነ የወንዝ ዳር ልማት ነባሩን ነዋሪ ለማፈናቀል ኦሮሞ አይደለም መጤ ነው ብለው በገዛ አገሩ ባይተዋር ያደረጉትን ዜጋ ለማፈናቀል የወሰዱት ስትራቴጂ መሆኑና እየተሳካ ነው፣ ይህንን አጠናክረን መቀጠል አለብን የሚል አይነት ውሳኔ ወስነዋልና ከዛ አኳያ እንግዲህ ሲወሰዱ የነበሩ የማፈናቀል እርምጃዎች አሁን በሌሎች አካባቢም እንዲቀጥል የተደረገበት አለ። በተለይ ኦሮሚያ ክልል ደግሞ አርሶ አደሮችም የከተማ ነዋሪዎችም ያለ በቂ ካሳ ካድሬው የተሻለ ገንዘብ ላገኘው ሁሉ ለልማት ይፈለጋል እያለ እየቸበቸበ ያለበት ሂደት አለና ከዛ አኳያ አሁን እየተወሰደ ያለው እርምጃ ወይም የጨረቃ ቤቶችን ህጋዊ እናደርጋለን የሚለው አጠቃላይ ብዙሃኑ ህዝብ እንደው ለማን እንዴት እየተሰጠ ያለ ፖሊሲ መሆኑን በአግባቡ መገንዘብ ይችላል ወይ? አይቻልም። በምንም አይቻልም። ይሄ እኮ ቀልድ ነው። ይሄ እኮ ፍጹም በኢትዮጵያ ውስጥ እየተደረገ ያለው ድርጊት እኮ በእነዚህ ሰዎች ላይ ጅማ ሄዶ የተናገሩት እኮ የስራቸውን ውጤት ነው፣ ግምገማውን ነው። ውጤት አምተናል፣ ከዚህ በኋላም ደግሞ ወደፊት እንደዚህ እናደርጋለን፣ መሰናክሎቹንም ሁሉ
አልፈናል፣ እርግጠኛ ሆነናል እና ይሄንን እንዲህ እናድርግ የሚል ከነግርማ ብሩ ከነ አባዱላ ገመዳ እና ከሌሎችም የወሰዱት ግምገማ ምክር ነው። ለዛ አሁን የተቀረውን ጊዜ በዚህ አይነት ሁኔታ ላይ ያለውን ነገር ለማጠናቀቅ ነው። አሁን ካጠናቀቁ በኋላ ኢትዮጵያ አደጋ ላይ ትወድቃለች። ከዛ በኋላ ኦሮሚያን እናቋቁማለን ነው። በመሰረቱ ኮሪደር ልማት የሚባለው መንገድ ነው፣ ሌላ ነገር አይደለም። ልማት አይደለም፣ የከተማ መንገድ ነው። የከተማ መንገድ ጽዳት፣ ከተማ ማጽዳትና ቤት አፍርሰው መኖሪያ አሳተው ኢንዱስትሪዎችን ማፍረስ፣ ንግድ ቤቶችን ማፍረስ፣ የንግድ ድርጅቶችን ማንሳት ማለት ለአንድ ሰው ኢንዱስትሪው ነው ገንዘብ የሚያገኝበት፣ ነግዶ ለሌላ ሸቀጥ የሚያስተላልፍበት፣ ምግብ የሚያቀርብበት። አረቄ ነጋዴ፣ ጠላ ነጋዴ፣ ጠጅ ነጋዴ እየተባለ ያሉት እነዚህ እኮ ታሪካዊ ናቸው። እኔ ጠላና አረቄ ሰው ስነግድ ተቸግሮ ነው አረቄና ጠላ የሚነግደው እንጂ ቢሻለው እኮ የተሻለ ህይወት ቢኖር ጠላና አረቄ ሰው አይነግድም። በነገሪ ላይ ጠጅ ንግድ ማለት በዓለም ላይ የመጀመሪያ ኢትዮጵያ ብቻ ነው ጠጅን የመሰለ ነገር ታሪካዊ ባህላዊ መጠጥ ቤቶችን የሚሰራ ኢትዮጵያዊ ነው። ታሪካዊ ነው። መፍረስና መጥፋት የሌለበት ታሪክ። ልጆች ምን ይማራሉ? ስለ ኢትዮጵያ ምን ታሪክ፣ ስለ ኢትዮጵያ ምንድን ነው ያለው ቢባል ትልቁ ቤተ መንግስታዊ ስርዓት ነው ጠጅ ቤቶች። እነዚህን ማፍረስ፣ እነዚህን አላይም ማለት ምን ማለት ነው? ስለዚህ ኢትዮጵያን ሙሉ በሙሉ እንደምታየው የአረቦችን የግምገማው እኮ የተወሰደው ባለፈው ሳምንት ያነሰነው ግምገማ እኮ የተወሰደው የአረቦችን ነው። የአረቦችን ዱካ ነው የሚከተለው፣ እንደ ኤሚሬቶች ነው። ያንን ነው ያዩ፣ ኮፒ ነው እየወሰደ ያለ። ስለዚህ ግምገማቸው አዲስ አበባን ሙሉ በሙሉ የኦሮሚያ ማድረግ፣ አዲስ አበባ ህዝብን ከከተማ የነበረው ነባሩን ህዝብ ማጥፋት፣ በቦታቸው የነሱን ሰዎችን መተካት፣ ኦሮሚያ የሚባለውንም ራሱን ማዳከም እና ሌላ የራሳቸው ብቻ የኦህዴድ ዘመድና ደጋፊ ያውን ብልጽግና ተብሎ የሚሰበሰበው ዘመድ አዝማድ ከተማውን እንዲሞላና እነሱ እንዲያሰባስቡ አዲስ ትውልድ እናመጣለን፣ አዲስ አገር ኦሮሚያን እንመሰርታለን። እዚህ ላይ ደግሞ ምንድነው ሌሎቹ እንኳን ከዚህ በብልጽግና ውስጥ ከሌላ ቦታ የመጡት ይቀጥላሉ ብሎ ማሰብ በጣም ካንቱ ነው። አሽከር ሆነው በኋላ ላይ ባርነት መሸጥ ነው የነሱም ጉዳይ። ልክ ሸንኮራ መጠው እንደመጣል ነው የሚሆነው። እነዚህ ከአማራ፣ ከደቡብ፣ ከሶማሌ፣ ከአፋር ምናምን የመጡት እነዚህ ምንም የሌላው ብሔረሰብ በሙሉ ብልጽግና ውስጥ ያሉት እነሱን ሲያጸድቁ እነሱ ይጠፋሉ። ለዛ ነው ጅማ ላይ ሄደው ያንን ነው የገመገሙት። እንዲደግፉ ለማስመሰል ከበሬጁን ነው የሚጠቀሙት እንጂ ከልብ ከነሱ ጋራ ለወደፊት ዘላቂ ሆነው አይቀጡ። ኢብን ጀነራሎች፣ እነዚህ ጀነራል የሚባሉት ማዕረግ ዝም ብሎ የሚሰጣቸው በአመት ጀነራል ልክ አመት በዓል ሲመጣ አዲስ በግ እንደሚገዛ ልብስ እንደሚገዛ አይነት እያነሱ የጀነራል ማዕረግ እየሰጠ እንትን ማረጋቸው በሰከንድ ውስጥ የሚበተኑ የሚጠፉ ሰዎች ናቸው። የገዛ ሀገራቸውን የገዛ ህዝባቸውን እየፈጁ ያሉት እነዚህ የተወሰኑ በብዛት የጀነራልነት ማዕረግ እየተሰጣቸው ያሉት በኋላ ወደኋላ ይቀሩና ሌላው በሙሉ የሚጠፋ። ስለዚህ በዚህ አይነት ነው ሌላውን ለመዋጥ ነው። ይሄን ቋንቋ ከድሮ ጀምሮ ላለው ለመዋጥ ነው፣ እየተዋጠ ነው ያለው። ነገር ግን በዚህ አይነት ላይ ይቀጥላሉ ወይ የሚለውን በጥያቄ መልክ እናስቀምጠው። ምክንያቱም ሶማሊያ ኦጋዴን ወዴት እየሄደ ነው ያለው? ከኦጋዴን ጋር ያለው ኦጋዴን ዝም ብሎ ይመለከታል ወይስ ወደፊት ምን ያህል ገፍቶ ነው ኦጋዴን የሚመጣው? መጠይቁ አሁን ከሰሞኑ እንኳን እየሰማነው ያለ ነው። ሞያሌ ላይ ያለው ጉዳይ ተመልከት፣ ቦረና ላይ ያለውን ጉዳይ ተመልከት። ያቤሎ ቦረና ምናምን የኛ ነው እያሉ። ስለዚህ ኦሮሚያ የሚባል ነገር ቦረና ኦሮሞ ሊቀር ነው ማለት ከንቱ ነው የሚሆነው። ባሌ በኩል ላይ ያለው እስከ ኤልከሬን አልፎ መጥቶ ጭረቲ ድረስ ያለው መሬት ሶማሊያ ሊወስድ ነው። ስለዚህ ኦሮሞ ከጦርነት መቼም ቢሆን ኦሮሞ አይወጣም። ከጦርነት ከልቀት መቼም ቢሆን አይወጣም። ስለዚህ የኦሮሞ ህዝብ ነው እንደው መታገል ያለበት። ብዙ መዘዝ ይጠብቋል ኦሮሞ፣ ብዙ ጦር ይጠብቋል ኦሮሞ ህዝብ አሁኑኑ ካልተከላከለ፣ አሁኑኑ ወደ ኋላ ተመልሶ ልቦናውን ካላገኘ የሚደርሰው መከራ ቀላል አይደለም። ህዝቡን ነው የምለው፣ ኦፒዲዮን አይደለም፣ ብልጽግና ምናምን የምለውን አይደለም። እነሱ ሌላ ሜሴጅ ሌላ ተልእኮ አላቸው ሀብታሙ። ስለዚህ የጅማው እንቅስቃሴ፣ የጅማው ውሳኔ፣ የጅማ ምክክር ይሄ አገርን የሚያጠፋ ውሳኔ ነውና እሱን ለማብሰር ነው አሁን እነሱ እዚህ ላይ እየተጋተጉ ያሉትና የኢትዮጵያ ህዝብ መንቃት አለበት፣ መታገል አለበት። ትግል ታጋይ እኮ ይሞታል ማለት አይደለም። ታግሎ እኮ ማሸነፍ ማለት ለመሞት ሳይሆን ለማሸነፍ ነው መታገል ማለት። ስለዚህ ብዙ የውጭ ህዝብ የውጭ መንግስት
መንግስታት እንዲረዳው ከፈለገ መታገል ነው። መንግስታት፣ የውጭ መንግስታት፣ የተባበሩት መንግስታት ጭምር ይረዳሉ። ህዝቡ ከታገለ ያፍኑታል። አብይን ለማፈን የውጭ መንግስታት እንድንቀሳቀስ ከፈለገ ሁሉም መታገል አለበት። ሁሉም መንግስታትን ጭምር ነው ማነቃነቅ ያለበት። በአሁኑ ሰዓት ላይ የኢትዮጵያን ጉዳይ አሜሪካን ከነሱ ከኢትዮጵያ ከሚያውቀው ከህዝብ ከሚያውቀው በላይ ግን ህዝቡ ተኝቷልና ባለቤቱ ዝም ካለ ምን ያርግ ጎረቤት? ስለዚህ ጎረቤት ይነሳ፣ እጁን ክንዱን አበርትተው እምቢ ብሎ እሳት ይዞ ይውጣ። ይሄ ነው። አመሰግናለሁ። ከልብ አመሰግናለሁ። ሌላው እንግዲህ የምርጫው ድራማ ነው። ምርጫውን ተከትሎ በተለይ ብልጽግና ፓርቲ የሚባሉት ጭምር የአማራ ብሔር ተወላጅ የሆኑት ብዙዎቹ አዲስ አበባ ላይ እንዳይወከሉ እንዳይወዳደሩ ቀደም ሲል አዲስ አበባን የኦሮሚያ ክልል እናደርጋለን፣ የአረብ ኤሚሬትን ሁኔታ እንከተላለን በሚለው ሰነድ ላይ ከፌዴራል መንግስት ውስጥ ኦሮሞ ብልጽግና ፓርቲ ውስጥ ከፍተኛ አመራሮች የሾለከው ሰነድ የሚያሳየውን አሁን በዚህ በምርጫ ድልድል ውስጥም እጩ ብለው ካቀረቧቸው ብልጽግና ውስጥ በአብዛኛው የኦሮሞ ብሔር ተወላጅ ወይም ከደቡብ የተለያዩ አካባቢዎች የመጡና ለእኛ የበለጠ ታማኝ ናቸው ያሏቸውን ሰዎች በአዲስ አበባ ምክር ቤትም በፌዴራል የፓርላማም እጩ አድርገው ያቀረቡበት ሂደት አለ። ሌሎቹን ግን የተጠራጠሯቸውን ደግሞ ከአዲስ አበባ ውጭ በራሳቸው ክልል እንዲመደቡ የተደረገበት አለና አጠቃላይ የምርጫው ቲያትር አስቀድሞ ባለቀ ጉዳይ ላይ ሌላው ቀርቶ ለኢዜማ ወንበር እስከ መልቀቅ የደረሱበትን እርምጃ ቀደም ሲል ይዘውት ከነበረው አቋም አኳያ እንግዲህ አፍሪካ ሰላምና እርቅ ኢንስቲትዩትም በኋላም የአማራ ፋኖ ብሔራዊ ንቅናቄም በጃልማሮ የሚመራው ኦነግም እንግዲህ ኢህአፓና እናት ፓርቲ መያድን ጨምሮ ደግሞ ያካተተው ትብብር ለኢትዮጵያም ምርጫው አሁን ባለው ሁኔታ ውስጥ ሊደረግ የማይችልባቸው ሁኔታዎች ስጋት እንዳለባቸው በየደረጃው በተለይ የታጠቁት ኃይሎች ጠንከር ያለ መግለጫ አውጥተዋል። በሰላማዊ መንገድ በምርጫው እንሳተፋለን የሚሉት ደግሞ መንቀሳቀስ የምንችልበት እድል የለም ብለዋልና በዚህ ሁኔታ ውስጥ ምን አይነት ምርጫ ነው የሚደረገው? በምርጫ ስም ደግሞ በተለይ ኢዜማና ሌሎች ተለጣፊ ድርጅቶችን በማመን የገዢው ፓርቲ ዱላ እየቀመሱ ያሉ አሉ። በተለይ ጋሞ ዞን ውስጥ ቁጫ አካባቢ ተደብድበው በህይወትና በሞት መካከል ያሉ ጭምራሉና 4 ኪሎ እና ዙሪያው እየተደረገ ያለውን ፖለቲካ በተለይ በተቃዋሚ ስም ደግሞ እጩ ሆነው የሚቀርቡ ሰዎች በእርግጥ ተገንዝበዋል ወይ? በዚህ ሂደት ውስጥ ላለቀ ምርጫ ምንድን ነው ምርጫ የሚደረገው? አዎ እሱ ነው ሀብታሙ፣ ያለቀ ምርጫ። ምርጫው ማለቁን የሚያሳየው ባለፈው እንዳነሰነው በፊት አብይ በተናገረ ቁጥር ሁሉ የሚገለፍት ጭብጨባና ውዳሴ ያልተለየ ቄሶቹን ሁሉ ያመጡ ውዳሴ ዝማሬ ሲያደርግ የነበረ እርካሽ ምክር ቤት ነበረና ያ ምክር ቤት አባላትን አብይ ታዝቧል። ይህንን በደንብ አስረግጬ ለመናገር ፈልጋለሁ። ታዝቧል። ትዝብት ምን ማይረባ የምለው ተልካሻ የምለው ማይረባ እያሉ ሰዎች የሚጠሩትን ማይረቡ ናቸው እነዚህ እኔ በተናገርኩት ቁጥር ሁሉ የሚያጨበዱት ለመሪ የሌላቸው ናቸው በማለት ታዝቧቸው በአሁኑ ምርጫ በሚባለው ላይ ምርጫ ላይ እንዳይገቡ እና በእነሱ ምትክ ሌሎችን ስመርጥና ስጠብቅ እየዞረ እያሰራ ሲያጠና ቆይቶ እነዛን የፈለጋቸውን ሰሌክት አድርጓቸዋል። ስለዚህ እነዚህኞቹን አብሶሉት ጠራርጎ ጥሏል። ስለዚህ ባለፈው የምክር ቤት ምርጫ ማነው ስብሰባ የሚባለው ላይ አልተሳተፉም። ስለዚህ እነሱ ዋጋቸውን አግኝተዋል። ምንም ምርጫው ይቀጥልም አይቀጥልም ይኑር አይኑርም እነዚህኞቹ እንደምንለው ካንቶች ስለነበሩ የሰጣቸውን ቤቶቹን ይቀማሉ፣ ማደሪያቸውን ያሳጣሉ፣ ከቦታው ይነሳሉ። ምርጫው ኖርም አልኖርም ይጠፋል። ይሄ ነው ውጤቱ። ቅድም የምንለው ሸንኮራ መጠው ይጥላል። እንደ ሸንኮራ ያልኩት ይሄ ነው። ይሄ ትልቅ ነው። በመሪህ ደረጃ የአንድ ሀገር ፓርላማ ህግ አውጪ ነው፣ ህግን የሚያስጠብቅ ነው፣ የህዝብን ልማት የሚወስን አካል ነው፣ ትልቅ የመንግስት አካል ነው። እኩል ከፕሬዚደንቱ ወይም ከጠቅላይ ሚኒስትሩ ጋር እኩል ስልጣን ያለው ተመርጦ የመጣ ነው። እንደውም ጠቅላይ ሚኒስትር በኢትዮጵያ አሁን ባለው ሁኔታ ላይ የኢትዮጵያ ጠቅላይ ሚኒስትር የሚሾም ሿሚ ነው ባለቤት። ይሄንን እንኳን አላወቀምና የሚንቀጠቀጥለት የሚገዛለት ሲያስሩ ከመካከላቸው ጥያቄ የሚያነሱትን ወስዶ ሲያስሩ
ቢያስሩ እንኳን ለምንድነው ያሰርከው? ካንተ ጋር እኩል ነው ስልጣን ያለው ልታደርግ አትችልም፣ መከራከር ይችላል፣ መናገር ይችላል ብሎ ያልተከራከሩ የማይናገሩ ሰዎችን ነው ያባረረው። ይሄ ምርጫ በእውነቱ ለኢዜማ አዲስ አበባ ውስጥ 3 ብዙዎቹም የዜና አውታሮች ዘግቧል። ለአዲስ አበባ 3 ቦታ ላይ ኢዜማ ብቻውን እንዲወዳደር አድርጓል። እሱ እንደማይገባ አድርጓል። ለአዲስ አበባ ከተማም ደግሞ እንደዚሁ ቦታዎችን ለቆላቸዋል። ገጠር ላይ ፍላት ሀገር ላይ ያሉት ኢዜማ በተለይ ኢዜማ ትኩረት ያደረገው ሌላ ቦታም የለውም። ምክንያቱም የማደጎ ልጅ ነው፣ የብልጽግና የማደጎ ልጅ ስለሆነ ማንም ሰው በሌላ ቦታ ላይ ኢዜማን አያስጠጋውም። ያለው እድል ምን ነበረ? ገሞ ዞን ላይ ነው። ይሄንንም ገሞ ዞን ላይ የሄደበት ምክንያት አለው። አንዳንድ የኢዜማ ማነው የገሞ ሰዎችን ተከትሎ ነው እንጂ ገሞን ማንም ብርሃኑ ነጋ ድርጅት ውስጥ የሚገባ የለም። ስለዚህ የሄዱት ገሞ ውስጥ ያሉትን እንዳልከው እያሰሩ እያባረሩ እያሳደዷቸው ናቸው። ለምን እዛ ውስጥ እነሱ ራሳቸው እንደገቡ አይገባኝም። ምን ሊያመጡ? ኢዜማ የሚባል ብልጽግና ነው። ብልጽግና ላይ ምን ሊያገኙ ነው? ስራ ፍለጋ ነው ወይ? አሁን በኢትዮጵያ ውስጥ ስርዓትን ለመለወጥ ለህዝብ መብት ለመከራከር ህግን ለማስከበር ህግን ለማውጣት በትክክል መንግስታዊ ስርዓት ውስጥ ውጤት አመጣለሁ ብሎ አይደለም ሰዎች የሚመጡት። ስራ ፍለጋ ስራ እንጀራ ፍለጋ ነው የሚሄዱትና ለዛ ነው ቀላል ቦታ ብሎ የሄዱት ብዬ አስባለሁ። ያም ሆኖ እያሰሯቸው ናቸው። ቅድም እንዳነሰነው ገሞቹን ከሽሮ ሜዳ ሳይቀር ለዘመናት የኖሩትን የጥበብ ባለሙያዎችን የኢትዮጵያ ባንዲራ ያለበት ልብስ ተሰራላቸው ብሎ ገሞ በሙሉ ተጠራርጎ ከአዲስ አበባ ከገዛ አገሩ የተባረረ ህዝብ አሁን ምን ሊያመጣ ነው ወደ ምክር ቤት ይመጣል ብሎ መጀመሪያ የሚገቡትና ራሱና የራሱን ህዝብ ያልተከላከለ በቡራዩ አንገት የመጀመሪያ አንገት የተቆረጠ አንገት ተቆርጦ በጦር ላይ አንገት የተቆረጠ አንገት ያደረጉትን አስነዋሪ እልቂት የተፈጸመባቸው በጣም ከሌላው ህዝብ አምሮ መታገል ያለበት ገሞ ህዝብ ነበር። አሁን በዚህ ውስጥ እንዴት አድርገው በምን ዝምድና ነው ለዚህ ምርጫ የሚገቡትና የሚታሰሩት? እያሰሯቸው ነው። አዎ እያሰሯቸው ነው። ከዚህም በኋላ ቢመረጡም የትም አያደርሱም። አሽከር ናቸው። ባሪያ ስርዓት ነው ያለበት። በባሪያ ስርዓት ውስጥ ነው የሚገቡት እና ይሄንን ምርጫ ነው ብለው መሳተፉ ለነሱ ነውር ነው ብዬ ነው የሚጠብቀው። ለነሱ ነውር ነው። ለሌላውም ህዝብ ለመራጭ መርጣለው ብሎ ካርዲየም ለሚወስደው በገዛ እጁ ግደለኝ እኔን ብሎ መምረጥ ነው። ግደለኝ፣ አንተ ግደለኝ፣ ይኸውልህ አንተ ብትገለኝ እሞታለሁ ይሻለኛል ብሎ ምርጫ ማድረጉ ነው እንጂ ኖራለሁ ታኖረኛለህ ማለት አይደለም። ህግ ታወጣለህ፣ ታሻሽላለህ፣ ህዝብን ትጠብቃለህ ብሎ አይደለም። ህዝብ እኮ እኔ እናንተን ለመጠበቅ ሚሊሻ አይደለሁም የተባለ ህዝብ እንዴት አድርገው ምርጫ ይመርጣል? ይሄ ነውር ነው። ይሄ ነውር ነው። እኔ እኮ የእናንተ ሚሊሻ አይደለሁም ያለ ሰው በምን መልክ ነው? ሀብታሙ አያናድድም? ይሄ ምርጫ እንዴት ሚሊሻ እናንተን ለመጠበቅ ካልቻለ እንዴት ለምንድን ነው የሚመረጠው? ለምንድን ነው ምርጫ የሚኖረው? አላውቅም ማለት ነው። እንዲህ አይነቱን እንዴት አድርገው ነው የሚመርጡት? ይሄ እኮ ብሎ መጮህ የነበረበት ወርዱ ታግሎ ማውረድ ብቻ ሳይሆን ጎትቶ ማውረድ ያለበት ጉዳይ ነው። እኔን ለመጠበቅ ኃላፊነት የሌለ መንግስት እንዴት ነው የሚመርጠው? በምን መንገድ ነው የሚመርጠው? ኃላፊ አይደለሁም ያለ ለምንድን ነው የሚመረጠው? ኧረ ያናድዳል። ይሄ እኮ በሌላ አገር ቢሆን ኖሮ ለአንድ ቀን አይቆይም። ስለዚህ ሀብታሙ በዚህ አይነት ሁኔታ ላይ ያለ ህዝብ የኢትዮጵያ ህዝብ የተኛው ነው ዛሬ? እኔ ባለፈው አንስተናል። ምንም አይነት ዲያስፖራ ራሱ ከውጭ ሲገባ ይቅርታ ጠይቀህ ትገባለህ ብሎ ወደ አዲስ አበባ ለመምጣት ወደ ኢትዮጵያ የሚሄድ ሁሉ ይወቀው። ይሄው አሁን ለፋሲካ እያለ ግማሹ እየሄደ ነው። ስለዚህ ይቅርታ ጠይቀህ ነው ከዚህ በኋላ ከዚህ ምርጫ በኋላ ይቅርታ ኢትዮጵያ እየገባ ማንም ሰው ይቅርታ እየጠየቀህ ነው ወደ ኢትዮጵያ የሚሄደው ዲያስፖራ። ልክ በዚህ አይነት ሁኔታ ነው ወደፊት የተጠመደው ወጥመድ፣ ትልቅ ወጥመድ ውስጥ ነው የሚገባው። ስለዚህ ይህንን ምርጫ በፍጹም ውስጥም ውጭም ያለ ህዝብ መቃወም አለበት። ህዝባዊ ሰልፍ ዲያስፖራ በመላ ዓለም ላይ ያለው ዲያስፖራ ባለው አቅም ሁሉ በተከታታይ በአሁኑ ምርጫ እንዳይደረግ ህዝባዊ ስብሰባ መካሄድ አለበት። ሚዲያዎቹ በሙሉ ኃይል መጠቀም አለባቸው። ይሄን ነገር ካላደናቀፈን፣ ይሄን ነገር ካልበተነን ሰራዊቱ ህዝቡ ይፈጃል። ህዝቡን እየፈጀ ነው ያለው። ስለዚህ ለታጋይ ኃይሎቹም ኃይል የምንሆነው
ነው በዚህ አይነት ነው። አንድ ቀን ሁለት ቀን ለኢትዮጵያ ማዳን ሁላችንም ዋጋ ልንከፍል ይገባል። ምርጫ የሚባል ነገር የለም። እያንዳንዱ ይሄ እያደለ ነው ያለው። ለበለጠ ሞራ ለቀለጠ ሞላ ነው እያሉ የሚጠሩ ሰውዬ የለም። አብን የሚባል ነገር የለም በአማራ ክልል። አዲስ አበባ ላይ 3 ሰዎችን አዲስ አበባ ላይ ተቃዋሚ ናቸው ብሎ ልክ እንደ ኢዜማ እያደረገ ነው ያለው። በዚህ አይነት ሁኔታ ነው ኢትዮጵያ ሁኔታ ያለውና ይሄንን አጥብቀን ነው ከልብ ነው መታገል ያለብን። ከልብ ነው ህዝብ መታገል ያለበት። እኛ መንገድ ነው የምናሳየው። እኛ ከኋላ ሆነን ዲፕሎማሲ ነው የምንሰራው። እኛ ከኋላ ሆነን አድቮኬሲ ነው የምንሰራው። እኛ የምንሰራውን ስራ የእኛን ውጤት ቢጠቀሙ ተጠቃሚ ቢሆን ህዝቡ ጥሩ ነው ቢጠቀም። እኛ የምንለውን ተቀብሎ ስራ ላይ ቢያወል አሸናፊ ይሆናልና እኛ የምንለውን ያደርግ ዘንድ አጥብቄ ጠይቃለሁ። ምርጫ ላይ ትኩረት ማድረግ ምርጫ የሚባል ነገር እንደሌለ፣ ሰላም በሌለበት ሀገር ላይ ጦርነት ባለበት፣ ረሃብ ድንቁርና ባለበት፣ ትውልድ እንዳይማር ድንቁርና የተደረገበት፣ በትግራይ ውስጥ ትምህርት ቤት የለም፣ ሕክምና የለም፣ ባንክ የለም፣ ምን የለም። ትግራይን አይሶሌት አድርጎታል። ከምንም ውጭ ያውጥቶታል። ሲጅ ውስጥ ነው ያለው። አማራ ሲጅ ነው ያለው። ሪፊውጂ ብዙ ቦታ ላይ የአማራ ህዝብ ሪፊውጂ ውስጥ ነው ያለው። ግማሹ በድሮን እየተመታ ነው ያለው። ትልቅ ህዝብ የአማራ ህዝብ በጦር መሳሪያ ታፍኖ ነው ያለው። በአማራ ጀነራሎች እያለቀ ነው ያለው። ስለዚህ በዚህ አይነት ሁኔታ ላይ ያለው በአማራ ባንዳ የሚባለው እነሱ ነው። ምክንያቱም ከአረብ ኤምሬት ከውጭ ኃይል ይሉታል። እነሱ ኦፊሻሊ ከውጭ ኃይል ጋራ የጦር መሳሪያ እየተቀበሉ ለሕክምናም ለመንሸራሸርም እንደ አገራቸው የሚመላለሱበት ዱባይ ነው። ያ ነው ባንዳ ማለት። ከጣሊያን የተሻለ እንትን አይደለምና እነዚህ የአማራ ባንዳዎች የገዛ ወንድማቸውን እናት አባታቸውን የሚገድሉት ለሆድ ያደሩ ጉንጫቸው ስላበጠ የገዛ ህዝባቸውን የሚፈጁት እነሱን ናቸው ባንዳ የሚባሉት። እና በዚህ አይነት ሁኔታ ላይ እያለ ምርጫ የሚባል ነገር የለም። ኦሮሞ እያለቀ ኦሮሞ እየተፈጀ አሁን ቤት ይፈርሳል የምንለው የኦሮሞ ቤት የገጠር ከተማዎችን ቤት እናፈርሳለን ብሏል። የኦሮሞ ቤት ነው ያ ቤት። ማንም ሰው ሄዶ እዛ ጋር ቤት አልሰራም። ስለዚህ ኦሮሞ መታገል አለበት። ኦሮሞ ጆይን ትግል ነው ማድረግ አለበት ከአማራ ጋራ። ሌላው የኢትዮጵያ ህዝብ ባርነት ውስጥ ቅድም ያነሳሁትን ነው። ባርነት ውስጥ ልጆቹን እየገበረ ነው ያለው። ሰው ገንዘብ ይገብራል። ሌላው ግን ልጁን እየገበረ ነው። እንደገና ደግሞ ልጁን ልኮ ተጨማሪ ደግሞ ሌላ መግደያ ገንዘብ ግብር እየከፈለ ነው ያለው። ለጦርነት እየተባለ ለፓርቲ እየተባለ ለፓርቲ ለሚሊሻ ገዳዮችን መግባለሁ ማለት ገዳዮችን መግባለሁ። ስለዚህ ገዳዮች እንዲገሉኝ ግብር ከፍላለሁ እያለ ነው ያለው። ይሄ ሁሉ ሀብታሙ ከቁጥር በላይ የሆነ የትግል መሳሪያ አለ። የቱኒዚያውን ብዙ ጊዜ አንስተናል። የሌሎችን አገር አንስተናል። ስለዚህ አብዮትን ከውስጥ ነው ማቀጣጠል ያለበት። ታጋይ ኃይሎችን በሚችሉት ሁሉ ላይ ነው መደገፍ ያለባቸው። ታጋይ ኃይሎችን በሚችሉት ሁሉ ጠላ ነጋዴ ምን የምታደርግ ሁሉ ከታጋዮች ከአማራ ታጋዮች ጎን ላይ መቆም አለባቸው ብዬ አስባለሁ። ይሄ ነው መሆን ያለበት። ሜሴጃችን በትክክል ተጠቅሞ የሚጠቀሙ ከሆነ ያሸንፋሉ። ዝም ብሎ ሰምቶ ዝም ማለት ዋጋ የለው። እኛ የምንሰጠውን ዳይሬክሽን ቢቀበሉና ተግባራዊ ካደረጉ አብይን መጣል በጣም ትንሽ ነው። ስለዚህ በመላ ውጭ ሀገር ያለው ውጭ ኗሪ አደጋው በራሱ ላይ ታላቅ መሆኑን ልፋቱ ድካሙ ከንቱ መሆኑን አውቀው ህዝባዊ ትግል በዚህ ምርጫ እንዳይካሄድ ውጭ ያለው ዲያስፖራ በተከታታይ እስከ ምርጫ እስከተባለ ጊዜ ድረስ በተከታታይ ህዝባዊ ሰላማዊ ሰልፍ በአውሮፓ፣ በአሜሪካ፣ በኤዥያም እንደዚሁ በደቡብ አፍሪካም ያለው ህዝብ በሁሉ ቦታ ላይ አውስትራሊያ ያለው በየቦታ ላይ ሰላማዊ ሰልፍ መደረግ አለበት። ይሄንን ማደናቀፍ አለበት። ብዙውን ጊዜ አብይ እንቅልፍ የሚያጣው የአብይ ብልጽግና እንቅልፍ የሚያጣው ዲያስፖራ ላይ ነው። ዲያስፖራን ከፋፍ ያለው ቆርጭ ያለው በትኝ ያለው ቤተክርስቲያንን በትኝ ያለው አጥፍ ያለው ከዚህ በኋላ ምንም እንቅስቃሴ የለም ብሎ እንደፎከረ በዚሁ ላይ መቅረት የለበትም። ሁሉም ሰው ያንን ምሽግ ማፍረስ አለበት ብዬ አስባለሁ። ታንኪዩ ሀብታሙ። ከልብ አመሰግናለሁ። እንግዲህ የዲያስፖራውን ጉዳይ አንስተዋል። በአንድ በኩል እዚህ መጥተው ለምን ይቀበራሉ፣ ለምን እዛ ሀገር እየኖሩ እዚህ ያድራሉ የሚል ተከታታይ ጥላቻ ቅስቀሳ ነበር። አብይ ወደፊትም ገና እጃቸውን ይሰጣሉ፣ ይቅርታ ጠይቀው ይገባሉ ተብለዋል። ሰሞኑን እንግዲህ የካናዳው ግሎባል ኤንድ ሜል ጋዜጣ ይፋ ያደረገው ኢትዮጵያ ለእረፍት ቤተሰብ ለመጠየቅ የሄደው ትውልደ ኢትዮጵያዊው እሱ ባለው በለጠ ብርሃኔ እንግዲህ ወደ ካናዳ ሊመለስ ሲል ከቦሌ ተይዞ የደረሰበትን ድብደባና ስቃይ
አሁንም በቅሊንጦ በስር ላይ የደረሰበት ያለው መከራ በተመለከተ ያሳየው ነገር አለና ይፋ አድርጓል፣ በግልጽ አስነብቧል። ዲያስፖራው ላይ ያላቸው ጥላቻ፣ ማንነት ተኮር ጥቃቱ ወደ ዲያስፖራውም እየተሸጋገረ እንደሆነ እነሱ ለሚፈቅዱላቸው ካልሆነ በስተቀር እንግዲህ ይህ ነው የሚባል የፖለቲካ ተሳትፎ የሌለው ልጅ ነው። ምናልባት ስብሰባ ሲጠራ በአንዳንድ ስብሰባዎች ላይ ተገኝቶ ሊሆን ይችላል። እንደ ማንኛውም ሰው ከዛ ያለፈ እንግዲህ ስርዓቱን እንኳን በይፋ የሚታገል የሚቃወም ሰው አልነበረም እና እየደረሰበት ያለውን ጥቃት እንግዲህ የካናዳው ጋዜጣ አጋልጧል። በትውልደ ኢትዮጵያዊ እሱ ባለው በለጠ ብርሃኔ ላይ የደረሰው ችግር ለሌሎች መማሪያ አይሆንም ወይ? ይሄ ስርዓት እስካልተለወጠ ድረስ በአንድ በኩል አገር ቤት የሰው ልጅ ህይወቱ ካልተከበረ፣ ንብረቱ በህግ ካልተከበረ፣ የማንም ወንበዴ እንደፈለገው በሚያደርግበት በህግና ስርዓት የሚያፈርስ በስልጣን ስም ያለ ኃይል ይሄን ሁሉ በደል እያደረሰ የለም እኔን አይነካኝም፣ የኔ ንብረት የኔ ህይወት አደጋ ላይ አይወድቅም በሚል ነው እንግዲህ በአብዛኛው ውጭ ያለው ህዝብ ትግሉን ለጥቂት ሰዎች ብቻ ሰጥቶ የተቀመጠበት ሂደትና አሁን ግን ዳርም ለተቀመጡት ሰዎች ችግሩ እየተረፈ አይደለምና ይሄ ስርዓት እስካልተለወጠ ድረስ አገሬ ገብቼ በሰላም ወጣለው፣ አገሬ ገብቼ ንብረት አፍርቼ እኖራለሁ የሚለው ነገር ቀልድ አይደለም ወይ? በጣም እንጂ ምን ጥያቄ ያለው እሱ ነው እኮ ያልኩት ያለው። እንደውም ብዙውን ጊዜ ሰዎች ከስቴቶች እየደወሉ አናግሮኛል። ታግተው 2 ሚሊዮን ብር የኢትዮጵያ ብር ክፈል ተብሎ 2 ሚሊዮን ብር ከአሜሪካን ቤተሰቦቹ የተልከው ከዚህ ወደ ኢትዮጵያ የሄዱት ማለት ነው። 2 ሚሊዮን 3 ሚሊዮን 5 ሚሊዮን እንደዚህ የከፈሉ ሰዎች ሴቶች እና ወንዶች አሉ። ይሄ መደረጉን ነግሮኛል። በስፔሻሊ ከተክሰስ አካባቢ በተደጋጋሚ ይሄንን ነግሮኛል። ከዚህ ቀደም ወስዶ የሚያፍኑት ቦታ የሚያስቀምጡት ቦታ አይታወቅም። ገንዘቡ ከተከፈለ በኋላ ነው የሚለቀቁት። ሴቶችን አሰቃይቷቸው ደፍሯቸው ገንዘባቸውን እንደዚሁ ገንዘብ ተከፍሏቸው ይለቃሉ። ይሄ ሚዲያ ላይ ወጣችሁ ለህዝብ ግለጡ ብንላቸው ለወደፊት ህይወታችን ጥሩ አይደለም በሚል ራሳቸውን መግለጥ ያልቻሉ ብዙዎች ናቸው። ብዙ እህቶች ይሄ ደርሶባቸዋል። ይሄ በአሁኑ ሰዓት ላይ እንዴት እንዳሉ ባላቅም ከዚህ ቀደም ይሄ ተፈጽሟል። አሁን እንዳውም በዚህ ምርጫ ላይ ምርጫ ተካሂዷል ተብሎ እና አብይ እውቅና የምርጫ እውቅና ከምርጫ ቦርድ ካገኙ የበለጠ ቅድም አንተ ያነሳው ይቅርታ ብቻ አይደለም መታሰር ብቻ አይደለም ብዙ ስቃይ ይደርስበታል ከዚህ የሚሄደው። ሁለተኛ ቤቶቹ የዲያስፖራ ቤቶች የታወቁ ናቸው። በክራይ ላይ ነው ያለው። በሙሉ ክራይ አከራይቶ ነው ያሉት። ያ ንብረታቸው በሙሉ ይፈርሳል። ቦታው መሬቱ ይወሰዳል፣ ሌሎች ተሰጥቶ ቤቱ ለወደፊት በህግ እንኳን እንዳያገኙ ተከራክሮ መንግስት በፈረሰ ጊዜ እንኳን ለወደፊት እንዳያገኙ በቦታው ላይ ሌላ ሰው ሌላ ቤት ይሰራል። የነሱ ጉዳይ እዛ ላይ ያበቃል። ስለዚህ ንብረት አለኝ ንብረት ይኖረኛል ስለ ንብረቴ ስል አንገተን ልቅበር ብሎ ዋጋ የሌለ ነገር ነው። እርግጠኛ ሆኜ ነው የምናገረው። ይሄን ወደደም አነሰ ዝርዝር አልነግርም፣ ስም አልናገርም። በቂ ኮሚቴ አለን ኢትዮጵያ ውስጥ በቂ ለሚፈልግ ሰው በጣም ለሚቀርብ ሰው ነው ማስታውቀው ይሄንን እና የምንገልጸው ነገር አይደለም። እና ትልልቅ ሰዎች ጎበዝ ኢትዮጵያውያን የሆኑ ወንድሞች እህቶች አሉ ጠንካራ። ስለዚህ እለት ተዕለት የሚሆነው ነገር ያስረዱናል። ይሄንን አስረግጦ ነው የነገሩት። ይሄንን አስረግጠው ነው በደንብ አድርጎ ይሄንን ተንገራቸው ዲያስፖራ ይወቀው። ንብረት አለኝ ብሎ እንዳይጠብቅ ወደ ይሄ ምርጫ ከተካሄደ ንብረት አለኝ ቤት አለኝ ብሎ እንዳይጠብቁ። ይሄ የታቀደ እቅድ ነው ፕላን ነው ብሎ ነው የነገሩ። የህግ ሰዎች ናቸው፣ ምሁራኖች ናቸው። ሌሎቹ በብዛት ድርጅት ያላቸው ትልልቅ ድርጅት ያላቸው የረጅም ጊዜ ከአፄ ኃይለ ሥላሴ ጊዜ ጀምሮ ያለ ድርጅት ያላቸው ሰዎች ናቸው። እነዚህ በእውነተኛ ሆኖ ነው የሚገልጹልኝ ማለት። ስለዚህ ምንድነው ይሄንን የምናገረው? ዲያስፖራ ተስፋውን ይቁረጥ፣ ፍጹም ተስፋውን ይቁረጥ። ኢትዮጵያ ለምታለች እያለ እየሄደ የሚመጣ ተስፋውን ይቁረጥ። ቤተክርስቲያን መሪዎች ህዝባቸው በሌላ ነገር ላይ እንዳይደልሉ አብይ ክርስቲያን ነው፣ አዳነች ክርስቲያን ናት እያሉ ይቀጥላሉ። ጀነራል መሐመድ የሚባለው ክርስቲያን ነው እያሉ ይናገራሉ። ክርስትና አይደለም። ክርስትና እንደዚህ አይደለም። ክርስቶስ ተከታይ ህዝብ እንደዚህ አይደለም። ክርስቶስ ስለ ሰው ነው የሞተው። ክርስቶስ ስለ ሰው ነው የተሰቃየው የተሰቀለው። ሰው ሲያል ሰው ሲገደል ዝም ብለህ
መመልከት አይደለም። ስራው የእግዚአብሔር ቢሆንም ስትሰራ እግዚአብሔር ይረዳልና ህዝብን አታጭበረብሩ፣ ህዝብን አታሳስቱ። ህዝብ እያለቀ አገር እየጠፋ ሳለ አትሊስት ሌላው ቢቀር ጸልዩ፣ ለኢትዮጵያ ህዝብ፣ ለኢትዮጵያ ጸልዩ። ለገዳዮች አይደለም ጸልዩት። ይህንን ለማለት ፈልጋለሁ። ሀብታሙ በጣም የሚያስደንቅ ሁኔታ ነው ያለውና ዲያስፖራ በአጠቃላይ ወደ ኢትዮጵያ ከዚህ በኋላ ንብረት አለኝ ቤት አለኝ ብሎ ከዚህ ምርጫ በኋላ ሄዳለሁ ኖራለሁ ብሎ ብል ያሉትን ነው የሚያደርጉት። ፖለቲካ ውስጥ ኖረ ምን ኖረ አንዱ ትልቁ ታርጌት ሃይማኖት ድርጅቶችን አፍርሷል፣ ሃይማኖቶቹን አፍርሷል፣ በትኗል። ጎሳዎቹን ከጎሳ ጋር አጣልቶ በትኗል፣ ጨርሷል። አሁን ያለው አትሊስት መካከል ላይ ዲያስፖራ መካከል ላይ ልዩነት እንዲፈጠር አድርጓል። ነገር ግን ጨርሶ ዲያስፖራው እንደገና ተመልሶ ዲያስፖራ ላይ የማጥፋት እርምጃ ይወስዳል። እንዳይንሰራራ እንዳይገባ አገሩ እንዳይገባ ያደርጋል። ያ ዳንኤል ክብረት የተናገረው ተግባራዊ ይሆናል። ስለዚህ አራት ጊዜ ማሰብ መወሰን አለበት። ዲያስፖራ ገንዘብ ያለው በገንዘቡ ይርዳ፣ አቅም ያለው በአቅሙ ይርዳ፣ ጉልበት ያለው በጉልበቱ፣ ሁሉም በሚችለው ስራውን ትቶ ስራውን ለአንድ ቀን ትቶ አንድ ቀን በሳምንት አንድ ቀን በሁለት ሳምንት አንድ ቀን ትቶ ህዝባዊ አመጽ በአሜሪካ ያለው በአውሮፓ ያለው ያድርግ። ለዚህ ትልቅ ምሳሌ የሚሆነን የለንዶኑ የእንግሊዝ ዲያስፖራ ነው። እስካሁን ድረስ ያላቋረጠ ትግል እያደረገ ያለው መስዋዕት እየከፈለ ያለው በእንግሊዝ ሀገር ያለው ዲያስፖራ ነው። ሌላው በዚህ አጋጣሚ ላነሳ የሚፈልገው አንድ ያሰብነው እየተነጋገርን ያለነው የአንዳንድ ቦታ ላይ በመንቀሳቀስ ዲያስፖራን ባለበት ቦታ ላይ ፎረምን መክፈትና ይህንን ሁኔታ ለመግለጽ ዝግጅት አንዳንድ ቦታ ላይ እየተደረገ ነው ያለው። እኔም ያለሁበት ነው። ስለዚህ በቦታው ላይ ተገኝተው ሀሳብን በግልጽ መናገር፣ ትግሉን እንዴት ማድረግ እንዳለበት ስትራቴጂያችን ተቀብሎ በስራ ላይ ማዋል፣ መደጋገፍ፣ እንደ ድሯችን ዲያስፖራ እንደ ቀድሟችን ወያኔን የጣለ ትግል ለማድረግ ወገቡን ሸብ አድርጎ ሴትና ወንድ የኢትዮጵያውያን ልጆች እንዲነሱ ጥሪ ለማቅረብ ፈልጋለሁ። ትግሉ በዚህ አይነት ከሆነ የአብይን ቀን እናጨልማለን። ታንኪዩ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።